ሰላም ውድ አማራውያን እንደናችሁ እንደምን ዋላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ የአማራን አንድነትና እጅ የሰጡ የአፋድ አመራሮችን ይመለከታል። እንግዲህ ኢያሱ አባተ እጅ ሰጥቷል። በተቃራኒው ደግሞ የአማራ አንድነት መጥቷል። አሁን ምን ላይ ነው ትኩረት ማድረግ ያለብን ስንል ፋኖ እንግዲህ እንደ ፋኖ እንደ አማራ ፋኖ አንድ ተቋም ይዞልን በአንድ መሪ የተመራ አንድ መርህና አንድ የማታገያ ስልት ይዞልን ብቅ ብሏል። ስለዚህ ይህን አንድነት እንግዲህ እኛ እንዴት ማገዝ አለብን የሚለው ላይ ሀሳብ ሰጣችኋለሁ። ይህም ሀሳብ ብቻ ሳይሆን መሆን ያለበት ግዴታ ማድረግ ያለብን ነገር ነው። ይህ እኛ የምናየው የፋኖን አንድነት ብቻ አይደለም። የፋኖ አንድነት ብቻ ፋኖ አንድ መሆኑ ብቻ ዋስትና አይደለም። ይህ መሆን እንዴት መሆን አለበት፣ እንዴት ትግሉን መደገፍ አለብን ስንል ትግሉ በፋኖ ትግል ብቻ በፋኖ ነፍጥ ብቻ አሸናፊ ሆኖ የሚወጣበት ትግል አይደለም። ብዙ ውስብስብ ነገር ያሉበት ነው። ስለዚህ ይህን ውስብስብ ነገር እንዴት ፋኖን ቢያንስ ማገዝ አለብን ለሚለው አንደኛ ከ20 በላይ የዲያስፖራ ቡድኖች አሉ። እነዚህ ቡድኖች በአብይ ደህንነቶች የሚተማዘዙ የአብይ ደህንነቶች የወረሯቸው ቡድኖች ናቸው። ስለዚህ እነዚህ ቡድኖች አንድነቱን ለመክፈል ከፍተኛ የሆነ አስተዋጽኦ ስለሚያደርጉ ከነዚህ ከ20 በላይ የሆኑ በአማራ ስም የተደራጁ የዲያስፖራ ቡድኖች መፍረስ አለባቸው። ሌላው ፈርሰው ወደ አንድ የዲያስፖራ ክንፍ በአንድ በፋኖ ትእዛዝ የሚመራ የፋኖን ትእዛዝ የሚያከብር በራሱ የማይነዳ አንድ የዲያስፖራ ተቋም መገንባት ያስፈልጋል። ሌላው ፌስቡክ፣ ቴሌግራም፣ ኢንስታግራም፣ ቲክቶክ፣ ዩቲዩብ እና የመሳሰሉ አካውንቶችን በፋኖ ስም በፋኖ ዘገባ እያከማቸ መሸጥ ላይ ተሳታፊ የሆነው መሸጥ ላይ የተሰማረው ለፋኖ ትግል ቆሜያለሁ፣ ለፋኖ እቆረቆራለሁ የሚለው የዲያስፖራ ስብስብ ከአንዳንድ መጥፋት አለበት። ይህን ሶሻል ሚዲያ ዩቲዩብ፣ ቴሌግራም፣ ኢንስታግራም፣ ቲክቶክ አካውንት፣ ፌስቡክ አካውንት ለመሸጥ ብሎ እንግዲህ ፋኖ መስሎ የቀረበው ሌባ ስብስብ አለ። ይህ ስብስብም ልክ እንደ ዲያስፖራው ሁሉ ከስሞ ሁኔታዎች እንግዲህ አንድነቱን የሚያስቀጥሉ ቀጣይነት ያሉ አንድነት መሰረቱን የማይለቅ አንድነት ሆኖ እንዲቀጥል መደረግ አለበት። ይህን ለማድረግ ደግሞ እኛ ማገዝ ፋኖ መታገዝ አለበት። ፋኖ አንድነቱን የሚያስቀጥል ያለበት ፋኖ ብቻ አይደለም፣ እኛም አለበት። ምክንያቱም ተመሪና በነፈሰበት የማይነፍስ ህዝብን የመፍጠር ግዴታ የፋኖ ብቻ ሳይሆን የዲያስፖራውና የሚዲያውም ከፍተኛ ድርሻ አለበት። ከፋኖ በበለጠ ፋኖ ትግሉን ሲታገል ህዝቡን የማንቀት ስለ ፋኖ ህዝቡን ግንዛቤ የመፍጠር ህዝቡ ፋኖ ማን ነው የሚለውን እንዲረዳው ማድረግ፣ ህዝቡን የሚዘርፈው ማን ነው፣ እንዴት ነው መንግስት ህዝቡን በፋኖ ስም የሚያታልለው የሚለውን በመረጃና በማስረጃ እየለቀቅን እንግዲህ ህዝቡን የፋኖን አንድነት አስጠብቆ እንዲኖር ከክፍፍልና ከተራሉ ባልቷ እንዲወጣ የማድረግ ትልቁ ድርሻ ከኛ ላይ ነው የወደቀው። ይህን ማድረግ ታሪካዊ ኃላፊነት አለብን። ስለዚህ ይህንን አድርገን ፋኖን ካገዝነው ትግሉ ሜዳ ላይ ጦርነቱን እንግዲህ በብቃት የበላይነቱን ወስዶ ያለው ፋኖ ለመቋጨት 4 ኪሎ ለመድረስ አያቅተው። ስለዚህ ይህንን ማድረግ አለብን እላለሁ። አመሰግናለሁ።